ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። በጣም የገረመኝ አንድ ሀሳብ ሼር ላደርግላችሁ ነበር የመጣሁት። እሱም ምንድነው? አንዳንድ ሰዎች እውነትን ወደ ማወቅና እግዚአብሔርን ወደ ማወቅ እንዳይደርሱ ለተቀን የሚሰሩ ሰዎች አሉ። ምክንያታቸው ምን እንደሆነ ግልጽ ነው ማለት ነው። ሰዎቹ እውነት ከተረዱና በክርስቶስ ማን እንደሆኑና ምን እንደተደረጉ ከተረዱ የማንም ባሪያ አይሆኑም ማለት ነው። የቤተክርስቲያን የቄሶች ባሪያዎች፣ የወንጌላውያን ባሪያዎች አይሆኑም። የክርስቶስ ባሪያ ይሆናሉ። ለወንጌላውያንና ለመሪዎቻቸው ይታዘዛሉ። ክብር ለሚገባው ክብርን ይሰጣሉ። ከዛ ውጪ ግን ለወንጌል አንገታቸውን ለመስጠት የተዘጋጁ ቆራጣ ትውልድ ሆነው ይነሳሉ ማለት ነው። ትውልዶች በዛ ጊዜ ሰዎችን አስፈራርተው ብር የሚበሉና ከቁጥጥራቸው ስር ለማዋል ለተቀን የሚሰሩ አንዳንድ ፈሪሳዊ የሆኑ መሪዎች አይመቻቸው ማለት ነው። እንደዛ አይነት ትውልድ ሲነሳና ዩኒቨርሲቲ ላይ ያሉ ሰዎች ተቸገሩ፣ ኮሌጅ የሚማሩ ወጣቶች ተቸገሩ ብሎ አንዳንድ ሰዎች መጽሐፍ ይጽፈዋል ማለት ነው። ስለዚህ ብዙ ጊዜ አንባቢ መሆንና አንዳንድ ነገሮችን ፈልገው ማንበብ በጣም ይጠቅማልና እያንዳንዱ መጽሐፍ ሲታተም አሁን በዚህ ሰዓት የወንጌላውያንም ይሁን የየትኛው ቤተ እምነት መጽሐፍ ሲታተም በጣም ተከታትላችሁ ማንበብ መቻል አለባችሁ። ስታነቡ ደግሞ ማን ምን እንደሚያስብ ማን ምን እንደሚሰራ ባጭሩ ትደርሳላችሁ ማለት ነው። ምን እንደሆነ ይገባችኋል ስራቸውና አንድ ቤተክርስቲያን ከኢትዮጵያ ወንጌላውያን ቤተክርስቲያናት መካከል የነበረች ቤተክርስቲያን መጽሐፍ ጽፋለች። ስትጽፍ ደግሞ ኃላፊነትን ላለመውሰድ በድርጅት ስም ነው ጻፉት ማለት ነው። እንትና ጽፏል ተብሎ በግልጽ አልተጻፈም። በድርጅት ነው ተደራጅቶ ጻፉት። እዛ መሃል ለማንበብ እና ለማወቅ እንደተቻለው ሰዎቹ እውነተኛ ስነ አፈታች ተከትለው እውነተኛ ትርጉም ወይም ለምሳሌ አንድ ስነ አፈታት የሚባል ነገር አለ፣ ወይም ሄርሜኔቲክስ የሚባል ለምሳሌ ብዙ ቴዎሎጂያኖች የሚከተሉት የየራሳቸው የሆነ የስነ አፈታት ህግ አላቸው። የስነ አፈታት ህግ አላቸውና ከነዛ መካከል በጣም በስት የሆነ ስነ አፈታት አለ። በጣም ገዳይ የሆነ ስነ አፈታት አለ። ሰውን አንጠልጥሎ ወደ እውነትም ወደ ውሸትም እንዳይሄድ መሃል ላይ የሚይዝ አይነት ስነ አፈታት አለ። ሰዎቹ ወደ እውነት እንዲደርሱ የሚረዳ ስነ አፈታት አለ። ሰዎቹን ደግሞ የእግዚአብሔር ባሪያ የሚያደርግ ስነ አፈታት አለ። የቤተክርስቲያን ወይም የመሪዎች ባሪያ ሆነው እንዲቀር የሚያደርግ ስነ አፈታት አለ። ይህ መጽሐፍ ቅዱሳችን በሚገርም ሁኔታ ሰው እንደፈለገው አድርጎ ተርጉሞ ከዚህ አሁን ጆቫ ዊትነሶች የሚባሉ ሐሰተኞች የወጡት ይህንን መጽሐፍ ሲያነቡ ነበር። ኦንሊ ጂሰሶች የሚባሉ ሞርሞኖች የሚባሉ ብዙ መናፍቃንና ሐሰተኛ መምህራንና ቤተ እምነቶች የተፈጠሩት ይህንን መጽሐፍ ሲያነቡ መጥፎና ጠማማ የሆነ ስነ አፈታት ፎሎ እያደረጉ ነው የጠፉት ማለት ነው። እየተከተሉ ነው የጠፉትና ለምሳሌ ምን የሚል መጽሐፍ አንብቤ ያለው ዲስፐንሴሽናሊዝም የሚባል ስነ አፈታት አለ። ከነዛ ስነ አፈታቶች መካከል አንዱ ዲስፐንሴሽናሊዝም የሚባል ነው። ዲስፐንሴሽናሊዝም ማለት ራይትሊ ዲቫይዲንግ ወርድ ኦፍ ትሩዝ የሚል የእንግሊዝኛ ትርጉም ያለው ነገር ነው። የእውነትን ቃል በትክክል ከፋፍሎ መረዳት ማለት ነው። በስፍረ ዘመናት ወይም በዘመናት ከፋፍሎ የእግዚአብሔርን ቃል ለምሳሌ የህግ ዘመን አለ፣ የጸጋ ዘመን አለ፣ ወይም የቤተክርስቲያን ዘመን አለ፣ የሰዎች መንግስታት ዘመን አለ፣ የንጽህና ዘመን አለ ያለ ዘመኑን በ8 ወይም በ7 ከፍሎ የሚያጠና ስነ አፈታት ነው ማለት ነው። ይህ ደግሞ በጣም በስትና የእግዚአብሔርን ቃል በቅጡ ለመረዳት የሚረዳ ስነ አፈታት ወይም ሄርሜኔቲክስ ነው። ከብዙ ስነ አፈታቶች መካከል እሱም ተመራጭ ነው። ብዙ ሰዎች ይወዱታል፣ ይጠቀሙበታልም ማለት ነው። በአንድም በሌላ መንገድም ሁሉም ሰው ዲስፐንሴሽናሊዝም ይጠቀማል ማለት ነው። ለምሳሌ ሰዎቹ ሲጽፉ ያሉት ነገር የገረመኝ ምንድነው? ዲስፐንሴሽናሊዝም ወይም እውነትን ቃል በትክክል ከፋፍሎ መረዳት የሚባለው ስነ አፈታት ሲሁት ነው ወይም ሲተት ነው፣ ችግር ያለበት ነው። ምክንያቱ ብሎ ከዘረዘሩት ነገር መካከል አንዱ ምንድነው? በንጥቀት ያምናል ብሎ አሁን ስነ አፈታት ወይም ዲስፐንሴሽናሊዝም የሚከተል ሰው
በራፕቸር ወይም በንጥቀት ያምናል። በሺው መንግስት ዘመን ያምናል። በሐሰተኛ መሲሁ ያምናል። መጨረሻ ገና ወደፊት ይመጣል ወይም ኢየሱስ 1000 ዓመት መንግስት ይነግሳል ብሎ ያምናል። ቤተክርስቲያን ትነጠቃለች ብሎ ያምናል። ስለዚህ ሲሆት ነው ደግሞ በዛ ላይ ህዝቦችን አሕዛብ፣ አይሁድና ቤተክርስቲያን ብሎ ከፋፍሎ ይረዳል። ስለዚህ በዚህ ምክንያት ሲሆት ነው ስህተት ነው ብሎ ፈርጇል ማለት ነው። ያንን መጽሐፍ የጻፉ ቤተክርስቲያናት ግን ከወንጌል እውነት ወይም ከወንጌል አማኞች ቤተክርስቲያናት ጋር በምን ወንጌላውያን እንደሆኑ አልገባኝም። ለምሳሌ የቤተክርስቲያናቸው አቋም በንጥቀት የማያምኑ ከሆነ ደግሞ በንጥቀት ማመን ስህተት ከሆነ በሺው መንግስት ዘመን ማመን ስህተት ከሆነ ህዝቦችን አሕዛብና አይሁድ ቤተክርስቲያን ብሎ ከፋፍሎ ማጥናት ወይም ማመን ማስተማር ስህተት ከሆነ ኢትዮጵያ ውስጥ ሁሉም ወንጌል አማኞች ወይም ሐሰተኞች ናቸው ማለት ነው። ምክንያቱም ኢትዮጵያ ውስጥ በንጥቀት የማያምን አገልጋይ የለም በአሁኑ ጊዜ ማለት ነው። በሺው መንግስት ክርስቶስ ወደፊት ይመጣል፣ ቤተክርስቲያን ለመውሰድ ይመጣል። ከዛ እንደገና በስውር ይመጣል። ቤተክርስቲያን ለመውሰድ አማኞች ብቻ ነው የሚነጠቁት፣ ሌሎቹ አያውቁትም። ሁለተኛ ሲመጣ ደግሞ ለዓለም ሁሉ እየታየ ይመጣል ብሎ የማያምን ቤተክርስቲያን ማን አለ? ሲቀጥል ደግሞ በሺው መንግስት ዘመን የማያምን ማን አለ? አሕዛብ እንዳለ ቤተክርስቲያን እንዳለ መጽሐፉ በግልጽ የሚናገረው ነገር ነው ማለት ነው። እነዛ ነገሮች በመጽሐፍ ቅዱስ በግልጽ የሚናገራቸው ጉዳዮች ናቸው። ስለዚህ እነዛ ሁሉ በግልጽ ተጽፎ ባሉበት ሁኔታ ውስጥ ቤተክርስቲያን እንደዚህ ከሆነች ሐሰት ነው ብሎ መጽሐፍ እኔ የገረመኝ ሰዎቹ ወደ እውነት ወደ ማወቅ ልጆች ወይም ትውልድ ወደ እግዚአብሔር እውነት እንዳይደርሱ ለማድረግ ሆን ብሎ የሚሰሩ ሰዎች አሉ ማለት ነው። ስለዚህ አንዳንድ ሰዎች ሲሰብኩ መድረክ ላይ ሲወጡ በደንብ መከታተል አለባቸው። መጽሐፍ ሲጽፉ በደንብ ማንበብ አለባቸው። ሰዎቹ ወደ እውነተኛ ወንጌል እንዳይመጡና የእነርሱ ባሪያ ሆኖ እንዲኖር። ለምሳሌ አሁን አንድ ሰው ጸጋ ከገባው ወይም የመጽሐፍ ቅዱስ እውቀት ከገባው የወንጌል እውነት ከበረለት ቀሽም አይሆንም ማለት ነው። በሁሉም ነገር ተጽዕኖ ፈጣሪ ስለሚሆን ውሸታቸውን ስለሚያጋልጥ ለነፍስ ነው የሚጠሉት ማለት ነው። በገባበት ሁሉ እሱን ጠብቁት፣ ተጠንቀቁት፣ አደገኛ ነው እንደዚህ ነው ብሎ ስምን በማጥፋት ብቻ ነው የሚያምኑት እንጂ በእውቀት መሞገት አይችሉም። ይሄ ነገር ስህተት ነው። አሁን ለምሳሌ መጽሐፍ ከመጽሐፋቸው በፊት ስህተት ውስጥ ራሳቸው ስህተት ውስጥ ሆኖ ስህተትን ለማረም ስህተት ይሰራሉ ማለት ነው። ስህተት ነው ብለው አሁን ዲስፐንሴሽናሊዝም ስህተት ነው ካሉ ምክንያቱም ምንድን በንጥቀት ያምናሉ። በንጥቀት የሚያምን ሁሉ ሐሰተኛ ከሆነ ኢትዮጵያ ወንጌል አማኞች በሙሉ ሐሰተኞች ናቸው ማለት እንደዛ ከሆነ። ስለዚህ ግራ የተጋቡ ሰዎች እኔ አይገባኝም። የአንዳንድ ሰዎች አስተሳሰብ፣ የአንዳንድ ሰዎች እምነትና ወንጌል አይገባኝም። ስለዚህ ጴንጤ መስሎ ሰንጠ ከሆኑ ሰዎች ተጠንቀቁ እንደሚሉ ሰዎቹ መጠንቀቅ ያስፈልጋል ማለት ነው። ቆርጦ ለመጣል ነው በቃ ዓላማቸው፣ አንተን ከወንጌል እውነት ለመጣል። አንዳንድ እውነት አሁን ለምሳሌ በስት የሆነ ስናፈታት የተኛ እንደሆነ እኔ አሁን ለምሳሌ ሊገባኝ ወይም ላቅ ይችላል። ያንን ከተረዳው ለምሳሌ ዲስፔንሴሽናሊዝም በጣም በስት ከሆኑ ስናፈታቶች አንዱ ነው ማለት ነው። ምክንያቱም የእግዚአብሔርን ቃል ጳውሎስ እንደሚል ከፋፍለ ወይም የሆኑትን ቃል በቅንነት የሚናገር የማያፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ለማቅረብ ትጋ ብለው ያለውን ራይትሊ ዲቫይዲንግ ወርድ ኦፍ ትሩዝ ያለውን አንዱ ደግሞ የእንግሊዝ ጻፍ ምን ብሏል? ሮንግሊ ዲቫይዲንግ ወርድ ኦፍ ትሩዝ ብሎ መልስ ሰጥቷል ማለት ነው። አንዳንድ ሰዎች ሰው እውነትን ሲያውቅ እና ወደ እውነት ካደገ ከደረሰ ስለሚከዳቸው ውሸታቸውን ስለሚያጋለጥባቸው ይጠሉታል። እውነትን እንዳታውቅ ይሄ እኮ እንትና ጋር እንዳትገናኝ እሱ እኮ ሐሰተኛ ነው ሰው መንፈስ ነው ብሎ ያምናል ብሎ እኔ ራሴ ብዙ ዘመን የሰው ባሪያ ሆኜ ኖሬያለሁ ማለት ነው። ከዚህ በፊት ከእንትና ጋር እንዳትገናኝ ተብዬ ማለት ነው። ነገሩ ሲገባኝ ለካ ለእኔ ተቸግሮ አይደለም። እኔ ያ ነገር ከገባኝ እነርሱን እንደማጠቃ ስለሚያውቁ ብዙ ሰዎች ይመክሩናል። ለደግነት ወይም ለእኛ አስበውልን አይደለም ማለት ነው። እና ስናፈታቱን ለማጣመም የጽድቅን መንገድ ለማጣመም የወጡ ሰዎች ስላሉ እነዛ